ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎችን ነው። አንዳንድ የኢትዮጵያ ልሂቃንና ዓለም አቀፍ ምሁራን በኤርትራ ሀገርነት ላይ ጥያቄ እንደሚያነሱ ተገለጸ። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስርዓተ ቀብር ተከናወነ። ቡዳፔስትን ማን መረጣት ለሚል የሚዲያ ጥያቄ እናትህ ናት የመረጠችው ሲሉ ምላሽ የሰጡት የዋይት ሃውስ ፕሬስ ሴክሬታሪያት ካሮሊን ሌቪት መናገሪያ ሆነዋል። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁን የአምላክ ኃይል አለማየሁ ነኝ። አብራችሁን ቆዩ። አንዳንድ የኢትዮጵያ ልሂቃንና ዓለም አቀፍ ምሁራን በኤርትራ ሀገርነት ላይ ጥያቄ እንደሚያነሱ ተገለጸ። የአብስራ ገጻይን ከኤርትራ የሀገርነት ታሪክ በመነሳት ለመሆኑ ኤርትራ የሀገርነት ደረጃ ታሟላለች ወይ በሚለው ጥያቄ ዙሪያ ትንታኔ ዘገባ አዘጋጅቷል። ከአድዋ ድል በኋላ ዋና ዋናዎቹ የሚኒሊክ የጦር መሪዎች ለንጉሠ ነገሥቱ እውነትን ይዘን ከኛ የገዘፈ ጠላታችንን አሸንፈናል፣ አሁንም ገፋ አድርገን ሄደን አስመራንና የባህር በሩን እናስመልስ ቢሏቸው ለሴኮንዶች ዝም ብለው ከቆዩ በኋላ አድዋን ፈጣሪ ረድቶን አሸንፈናል፣ ከዚህ ወዲያ ያለውን አገር የኋላ ልጅ ያስመልሰው ብለው ወደ አዲስ አበባ እንደተመለሱ ይነገራል። ከዚያ በኋላ ከልጅ ኢያሱ እስከ ቀዳማዊ ኃይለ ሥላሴ ከመንግስቱ ኃይለማርያም እስከ ኃይለማርያም ደሳለኝ የተፈራረቁ የዳግማዊ ሚኒሊክ ልጆች ኤርትራ ላይ ተረጋግተው ሀያል መንግስት መመስረት አልተቻላቸውም። ዛሬ ግን ጠቅላይ ሚኒስትር አብይ አህመድ አሊ ኤርትራን የኢትዮጵያ አንዷ ግዛት የማድረግ አሰብና ምጽዋ የተባሉ ወደቦችን እንዲሁም ከ300 የሚበልጡ ደሴቶችን በእጃቸው የማስገባት ህልም ይዘው እየተጉ እንደሚገኙ ይገለጻል። በዙሪያቸው ያሉ ሰዎች ህልምም ኤርትራን እስከ መጠቅለል እየሰፋ ነው። በኢፌድሪ የህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የሆኑት ተስፋዬ በልጅጌ ባሳለፍነው ሰሞን በእጃቸው ይዘውት ፎቶ የተነሱበት ካርታም ኤርትራን የኢትዮጵያ አካል ያደረገ ሆኗል። እንዲህ ያለው አመላካች ሁኔታ ኤርትራ አገር አይደለችም ወይ? የሙሉ አገርነት መስፈርቶችን አታሟላም እንዴ? ከስሟ ጀምሮ የኤርትራ ማንነት እንዴት ይገለጻል? የሚሉ ጠጣር ጥያቄዎችን ያስነሳል። ኤርትራ ራሷን ማለቂያ በሌለው ጦርነት በመማገድ ብቻ ታላቅ አገር የሆነች የሚመስላት የአገር ጭንጋፍ ናት የሚለው አገላለጽም በኢትዮጵያ የቀድሞ የአሜሪካ አምባሳደር በአንድ ወቅት ለጀርመን ድምፅ ሬዲዮ ሲናገሩ የተጠቀሙት እንደሆነ ይታወሳል። ሪቻርድ ድሪል በአንድ ወቅት ስለ አሰብ ሲናገሩ በ1875 ዓ.ም አሰብ ምንም ያልነበረባት ኦና ምድረ በዳ ነበረች። ኢጣሊያኖቹ የኢጣሊያ ቅኝ ግዛትን ሀ ብሎ የጀመሩት ከዚሁ ከአሰብ ነበር። በዚያው ዓመት በኢትዮጵያ ለአንድም ጀንበር ተይዛ የማታውቀውን ምጽዋን ከእንግሊዞች ተረከቡ። ከዚያ ጉዟቸውን ወደ አስመራ አቀኑ ይላሉ። ዛሬ አገርነቷ እያወዛገበ ያለችው ኤርትራ እንግዲህ እንዲህ ተፈጠረች። ቆይቶ በብዙ ጸሐፊያን ስምምነት የተደረሰበት የኢጣሊያው ጉራ የፈጠረው ከመረበታቸው ያሉትን የኢትዮጵያ ልጆች በመናቅ ላይ የተመሰረተ የኤርትራ ብሔርተኝነት ተከተለ። ኤርትራውያን ፓስታና መኮረኒ መብላት መቻላቸው ከተቀረው ኢትዮጵያዊ የተለየንን የሚል ትምክህት እንዳሸከማቸው ብዙዎች ይናገራሉ። ከዚያ ውጪ በሙያቸው አንቱ የተባሉ ተመራማሪዎች ሁሉ ኤርትራንና ኤርትራዊነትን ከኢትዮጵያ የተነጠለ ማንነት ብሎም የተለየ ሀገር አድርገው ለመመልከት ይቸገራሉ። እንዲያውም አንድ የኢትዮጵያ ወዳጅ እንግሊዛዊ ምሁር ኤርትራ የተፈጠረችው በኢጣሊያና በኢትዮጵያ መንግስት ስምምነት ነው ይላሉ። በ1880ዎቹ ዳግማዊ አጼ ሚኒሊክ በውጫሌ ውል አንቀጽ 3 ላይ ምርምላሽን ከጣሊያናዊ አንቶኒ ጋር ተስማምተው ማስረከባቸውን በኋላም በ1888 ዓመተ ምህረት አድዋ ላይ ድል ካደረጉ በኋላ እንዲሁ ኤርትራን ለጣሊያን ተተዋት ወደ ሸዋ መመለሳቸውን ለማስታወስ ይመስላል። ዳግማዊ አጼ ሚኒሊክ ኤርትራን ብቻ ሳይሆን ለ1990ው የኢትዮ ኤርትራ ጦርነት ማመካኛ የሆነችው ባድመንም ለቅኝ ገዢው ጣሊያን አሳልፈው በመስጠት ይታማሉ። ሀብታሙ አለባቸው የሱፍ አበባ የተሰኘው መጽሐፋቸው ውስጥ አጼ ሚኒሊክ ቢፈልጉ ኖሮ ከአድዋ ድል በኋላ አስመራን መያዝ ይችላሉ፣ ራሷን አድዋን የመያዝ ያህል ቀላል ነበር ሲሉም ጽፈዋል። ይህ የፖለቲካ ታሪክ ተመራማሪው አገላለጽ ኤርትራ የ19ኛው ክፍለ ዘመን የቅኝ ግዛት ፍሬና የኢትዮጵያ መሪዎች የስንፍና ውጤት ናት የሚለው ክርክር አካል የሆነ ድምዳሜ ነው። ኢሳያስ አፈወርቂ አብርሃ ደግሞ ኤርትራ ማለት እኔ የፈጠርኳት መሬት ናት ባይ ናቸው። በአንድ ወቅት ታሪክ ማለት አሸናፊዎች የሚጽፉት መሆኑን አትተው ራሳቸውንም የኤርትራ ታሪክ ጸሐፊ አድርገው ገልጸው ነበር። በእርግጥም ኢሳያስ የዛሬዋን ኤርትራ የፈጠረውን ሻዕቢያ ሲመሰርቱ የመመስረቻ ጽሑፉን በእጃቸው ጣቶች እንደከተቡት ይነገራል። ይህ ሁሉ ሆኖ ግን
ግን ኤርትራ አገር ለመባልም ለመሆንም እንደሚቸግራት ይነገርባታል። አንድ እንግሊዛዊ ምሁር የኤርትራ እውነተኛ ስቃይ አገር ባለመሆን እውነታና ትልቅ አገር በመሆን ህልም መካከል የሚገኝ የወገብ ስብራት ነው ሲሉ የኤርትራን አገርነት ይጠራጠራሉ። ለዚህም ይመስላል የኤርትራ ነጻነት የበዛ መስዋዕትነት ከፍለዋል የሚባላቸው መለስ ዜናዊ አስረስ በቤተ መንግስታቸው አካባቢ ኤርትራ ሲይዙሽም ችግር፣ ሲጥሉሽም ችግር፣ ሲያነሱሽም ችግር እንዳሉ የሚነገረው። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብር ተከናወነ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ ዓለም በሞት ተለይተዋል። ሩሃ ግርማ ተጨማሪ አላት። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነትን ያተረፉት የሀጂ ሙፍቲ ዑመር ህልፈት ከተሰማ በኋላ በማህበራዊ ሚዲያዎች ላይ የሀዘን መግለጫ በስፋት እየተጋራ ነው። ታላቁ የሃይማኖት አባት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ በፊት በተለያዩ አጋጣሚዎች የተናገሯቸውን ንግግሮች ኢትዮጵያውያን ልክ ዛሬ እንደሆነ አድርገው ያስታውሱታል። የሰው ልጅ እኩል ነው ብለዋል ነብያችን። አናሱ ሰዋስዩ ከአስናን የሚስት እንዲህ ማበጠሪያ ጥርስ የሰው ልጅ እኩል ነው። አባቱም አደም ነው፣ እናቱም ሐዋ ነች። አደም የተፈጠሩት ታፈር ነው እና የሰው ልጅ አላህ በሚሰጠው ጸጋ እንጂ የሚበላለጥ አይደለም። በእውቀት ይበላለጣል፣ በሀብት ይበላለጣል፣ በሌላ ጉዳዮች ይበላለጣል። ይሄ በኋላ የሚገኝ ነገር ነው። በአስሉ ፍጥረው ቢሆን የሰው ልጅ አንድ ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተወለዱት ግንቦት 21 በ1929 ዓ.ም በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ሲሆን ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሀጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም ሃይማኖታዊ ትምህርቶችን በማስተማር ማገልገል ጀምረዋል። ተቀዳሚ ሙፍቲ በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸውም ይነገርላቸዋል። ሀጂ ዑመር ኢድሪስ ከ50 በላይ ሃይማኖታዊ መጽሐፍትን መጻፋቸው የሚነገርላቸው ሲሆን የህትመት ብርሃን ያገኙለት ግን ለአንዱ ብቻ ነው። ሀጂ ዑመር ቅዱስ ቁርአንንም ተርጉሟል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በሀገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ተሰጥቷቸዋል። አገራችን ሰላም ትሁን፣ ሰላማችን የተከበረ ይሁን። ሁልጊዜ ሀገራችን በደስታ ትኑር፣ እኛም በደስታ እንኑር፣ በደስታ እንሙት። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላ ኢትዮጵያውያን ዘንድ ጥልቅ ሐዘንን ፈጥሯል። ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤን ጨምሮ በርካታ የኢትዮጵያ ከፍተኛ ባለስልጣናት እንደዚሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተሰማቸውን ሐዘን ከገለጹት ወገኖች መካከል ጥቂቶቹ ናቸው። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዋ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችንን ጌጥ አታለች ያሉት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ናቸው። ቡዳፔስትን ማን መረጣት ለሚል የሚዲያ ጥያቄ እናት ናት የመረጠችው ሲሉ ምላሽ የሰጡት የዋይት ሃውስ ፕሬስ ሴክሬታሪያት ካሮሊን ሌቪት መናገሪያ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው አቻቸው ቭላዲሚር ፑቲን ጋር በሃንጋሪ መዲና ቡዳፔስት ተገናኝተው ለመምከር መስማማታቸውን ተከትሎ ቡዳፔስት ለፑቲንና ለትራምፕ ውይይት ለምን ተመረጠች የሚል ጥያቄ እየተነሳ ነው። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን የጥናም ጉዳዩን በዝርዝር ተመልክቶታል። እንደ ዘበት በሁለት ሳምንት ይጠናቀቃል ተብሎ የተጀመረው ጦርነት በየወሩ የእልፍ ሰዎችን ሕይወት እያራገፈ ዩክሬንን እያፈራረሰ ሩሲያን እያቆሰለና እያዳከመ ይኸውና 4 ዓመት ሊሞላው ነው። 16 ሚሊዮን የዩክሬን ዜጎች ከመኖሪያቸው ተፈናቅለው ለስደት ተዳርገዋል። 8 ሚሊዮኑ ከአገር ሸሽተው ሄደዋል። የቁስለኞች ቁጥር ደግሞ ከ300 ሺህ አያንስም ተብሏል። የኢኮኖሚ ውድመትና የኑሮ ቁም ስቅል ለቁጥር ያስቸግራል። ከተሞች ከዳር እስከ ዳር እየፈረሱ
ራሱ ምኑን ከምኑ ቆጥረው ይዘልቁታል የሚያስብል አይነት ሁኔታ ሲሆን በዚህ ብቻ ሳያበቃ ከጦርነቱ ጋር ተያይዞ ከየሀገራቱ መሪዎች የሚወጡትም ቃላት ከዲፕሎማሲው ጎራ የአንድ ሀገር መሪ በፕሮቶኮልና በክብር የሚያደርገው አይነት አልሆን ማለት ከጀመረ ውሎ ያደረና ከአስደንጋጭ ግራ አጋቢነቱ ባልተናነሰ አስቂኝ ተደርጎ የመወሰዱም ነገር በሚያሳዝን መልኩ እየተለመደ የመጣ ይመስላል። ይህንን የመሰሉ ከመሪዎች የማይጠበቁ የዱርዬ የሚባሉ አይነት ቃላቶች እንደ ጣፋጭ የሙዚቃ ቃና ታላቅ ደስታን ተላብሰው የሚሰሙት አካላት ለወትሮም የምዕራቡ ዓለም መገናኛ ብዙሃን ቢሆንም በሰው የሳቁት በራስ ይደርሳል እንዲሉ አሁን የደረሰው ከመገናኛ ብዙሃን አንዱ በሆነው እውቁ ሃፊንግተን ፖስት ድረገጽ ላይ መሆኑ ነገሩን ይበልጥ አነጋጋሪ ያደረገው ጉዳይ ነው። ፕሬዝዳንት ዶናልድ ትራምፕ በጣም ፍሬያማ ሲሉ የገለጹትን ረጅም የስልክ ንግግር ከፕሬዝዳንት ፑቲን ጋር ካደረጉ በኋላ በሩሲያ ዩክሬን ጦርነት ላይ ለመወያየት በሃንጋሪዋ ከተማ ቡዳፔስት እንደሚገናኙ መግለጻቸውን ተከትሎ አንድ የሃፊንግተን ፖስት ድረገጽ ጋዜጠኛ ማነው የፑቲንና የትራምፕ ውይይት በቡዳፔስት እንዲሆን የመረጠው የሚል ጥያቄ ለዋይት ሀውስ ባለስልጣናት ማቅረቡ የተገለጸ ሲሆን ከባለስልጣናቱ ያገኘው አስደንጋጭ ምላሽ ግን እርሱን ብቻ ሳይሆን በርካቶችን ከማሳዘን አልፎ ያስቆጣም ያበሳጨም ጭምር ነበር። የዋይት ሀውስ ፕሬስ ሴክሬታሪያት ካሮሊን ሌቪት ለጋዜጠኛው ማነው ቡዳፔስት እንዲሆን የመረጠው የሚል ጥያቄ የሰጡት ምላሽ ቃል በቃል እናት ናት የመረጠችው የሚል ነበር። በዚህ ያልተጠበቀ የዱርዬ የሚመስል ምላሽ ግራ የተጋባው ሃፊንግተን ፖስት ምናልባት ፕሬስ ሴክሬታሪያቷ ምላሿ አስቂኝ ነው ብላ በማሰብ አድርጋው እንደሆነ በድጋሚ ለሰነዘረው ጥያቄም ያገኘው ምላሽ ከመጀመሪያው ቢብስ እንጂ የሚሻል አልነበረም። በመጀመሪያ ደረጃ ራስህን እንደ ጋዜጠኛ መቁጠር ራሱ ለኔ አስቂኝ ነገር ነው ሲሉ የመለሱት ፕሬስ ሴክሬታሪያቷ ፊት መተው አይነግሩህም እንጂ በመገናኛ ብዙሃን ውስጥ ያሉ የስራ ባልደረቦችህን ጨምሮ ማንም ሰው በቁም ነገር የማይመለከት የማትረባ ግራ ዘመም ሰው ነህ። ከአሁን ወዲህ እነዚህን የተሳሳቱ የተንሸዋረሩና የማይረቡ ጥያቄዎችን ለኔ መላክ ታቆማለህ ሲሉ ነበር ዛቻ የሚመስል ምላሽ የሰጡት። በዚህ ምላሽ እጅጉን መበሳጨቱን የገለጸው እውቁ ሃፊንግተን ፖስት ድረገጽ እንኳን አንድ ሁለት እየተባባሉ ለመቀጠል ቀርቶ እንደ ሚዲያ ከዚህ በኋላ ጥያቄ ለመጠየቅ እንኳን የሚያሳቅቅ ሁኔታ ነው የገጠመን ሲል በጉዳዩ እጅጉን ማዘኑን ገልጿል። የሆነው ሆኖ ተንታኞች የሃንጋሪ ዋና ከተማ ቡዳፔስት በትራምፕና በፑቲን መካከል የሚደረገውን ውይይት እንድታስተናግድ የተመረጠችበት የራሱ ምክንያት አለው ሲሉ የተደመጡ ሲሆን አንደኛው ምክንያት የአውሮፓ ህብረት አባል የሆነችው ሃንጋሪ በህብረት ውስጥ ያለውን ያልተገባ አሰራር በመቃወም የበኩሏን ሚና እየተጫወተች መሆኑ ሲሆን ሁለተኛው ምክንያት ደግሞ በኔቶ ውስጥም ቢሆን ምክንያታዊ የተቃውሞ ሀሳብ ማሰማቷ ነው ባይ ናቸው። በሌላ በኩል የሃንጋሪ ፕሬዝዳንት ቪክተር ኦርባን በግል ከትራምፕም ሆነ ከፑቲን ጋር ቅርበት ያላቸው መሆኑ ሌላው ምክንያት ነው ተብሏል። ይህ በእንዲህ እንዳለ ፕሬዝዳንት ፑቲን ለዚህ ውይይት ወደ ሃንጋሪ ለመሄድ የሚያስችል የህግ ድጋፍ አላቸው የሚለው ሌላው ጥያቄ ሲሆን ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በፑቲን ላይ የእስር ማዘዣ የቆረጠባቸው መሆኑ ይታወቃል። ይሁን እንጂ የአውሮፓ ህብረት በሩሲያ ላይ በርካታ ማዕቀቦችን ቢጥልም የሩሲያው ፕሬዝዳንት ወይንም የውጭ ጉዳይ ሚኒስትሩ ላይ እስካሁን ማዕቀብ አለመጣሉን ተከትሎ ፑቲን ወደ ቡዳፔስት የሚያደርጉትን ጉዞ አስተማማኝ ያደርገዋል እየተባለ ይገኛል። ባለ 1.4 ቢሊየን ህዝቧ ቻይና ከ1978 ጀምሮ ያሳየችው ፈጣን እድገት እንደ ኢኮኖሚያዊ ተአምር የሚታይ ነው ተባለ። ቻይና እንዴት በዚህ ፍጥነት አደገች የሚለው የበርካቶች ጥያቄ ነው። ብዙነህ እንዳለ በጉዳዩ ላይ ዝርዝር አለው። በርካቶች ቻይና አሁን ለደረሰችበት እድገት ያላትን የህዝብ ብዛት ለእድገቷ ምክንያት ነው ይላሉ። ነገር ግን ህንድ ከቻይና ጋር ተቀራራቢ የህዝብ ብዛት ቢኖራትም ከሷ እኩል ማደግ አልቻለችም። ሌሎች ደግሞ ኢኮኖሚዋን ለውጭ ባለሀብቶች ክፍት ያደረገችበትን ወቅት እየጠቀሱ የቻይና እድገት የጀመረው በዛን ወቅት ነው ይላሉ። ነገር ግን ይህ በቻይና ብቻ የሆነ አይደለም ብለው የሚከራከሩም አሉ። እንደውም በተመሳሳይ ወቅት ደቡብ ኮሪያና ጃፓን እንዲሁም ህንድ ራሷን ተመሳሳይ እርምጃን ቢወስዱም ቻይና በደረሰችበት የእድገት ደረጃ ሊደርሱ እንዳልቻሉ ያሳያሉ። አስተያየቶችን ከመስጠት ወደ ኋላ የማይሉት ባለሙያዎች ለቻይና እድገት ርካሽ የሰው ኃይል መኖር ነው የተባለበት ወቅት እንዳለም ያነሳሉ። ነገር ግን አፍሪካን ጨምሮ በርካታ የዓለማችን ክፍል ከሚባለው በላይ በርካታና ርካሽ የሰው ኃይል ቢኖርም አሁንም በቻይና ልክ ለማደግ ምክንያት አልሆነም። ባለ 1.4 ቢሊዮን ህዝቧ ቻይና ኢኮኖሚያዊ ተአምር ያስባለ ፈጣን እድገት ማስመዝገብ የጀመረችው ከ5 አስርት ዓመታት በፊት ከ1978 ጀምሮ እንደሆነ ይገለጻል። በ1978 ዴንግ ዢኦፒንግ ተከታታይ ገበያ ተኮር ማሻሻያዎችን ሲያደርግ በማኦ ዜዱንግ ለዓመታት ጥብቅ የኮሚኒስት ቁጥጥር ከተደረገ በኋላ
ቻይና ለውጭ ኢንቨስትመንትና ለግል ንግዶች በሯን ከፍታለች። በጣም ከሚያስደንቁ የቻይና እድገት ገጽታዎች አንዱ በመሰረተ ልማት ላይ ትልቅ መዋለ ንዋይ ማፍሰስ እንደሆነም ይገለጻል። እንደ አውሮፓውያን አቆጣጠር በ1980ዎቹና በ1990ዎቹ መንግስት አውራ ጎዳናዎችን፣ የባቡር ሀዲዶችን፣ የአየር ማረፊያዎችንና ወደቦችን ለመገንባት ትልቅ እቅድም አውጥቷል። ይህ የመሰረተ ልማት እድገትም የሎጂስቲክስ ማሻሻያ፣ የትራንስፖርት ወጪን በመቀነስ እንዲሁም ርቀው የሚገኙ ክልሎችን ከዋና ከተማዎች ጋር የማዕከላት ጋር በማገናኘት ንግድን በስፋት አመቻችቷል። ቻይና ባለፉት 40 ዓመታት 800 ሚሊዮን ሰዎችን ከድህነት በማላቀቅ ቀዳሚ ተደርጋም የምትነሳ ሀገር ናት። በ1960ዎቹ ሀገራዊ ጠቅላላ ምርቷ ከጎረቤት ሀገራችን ከኬንያ በታች የነበረ ሲሆን ከ1970ዎቹ ጀምሮ በአማካኝ 9 በመቶ ኢኮኖሚያዊ እድገት በማስመዝገብ እንደ አውሮፓውያን አቆጣጠር በ2021 17.73 ትሪሊዮን ዶላር ጠቅላላ ሀገራዊ ምርት በመያዝ ከአሜሪካ ቀጥላ ሁለተኛዋ ባለግዙፍ ኢኮኖሚ ባለቤት ለመሆን በቅታለች። በቻይና ተንጣለው የምንመለከታቸው የዓለምን አይን የሚስቡ ከተሞች የዘመናት ስሬት ሳይሆኑ በ20ና 30 ዓመታት ውስጥ የመጡ ተአምራዊ ለውጦች ናቸው። ከቻይና ከተሞች አንዷ የሆነችውን ሻንጋይ ብናነሳ እንኳን በምስል ላይ እንደምንመለከተው ከ1990 እስከ 2010 ባለው 20 ዓመታት ብቻ ለማመን የሚከብዱ ለውጦች ከታዩባቸውና ከትንሽ መንደርነት እስከ ዓለም ግዙፍ ከተማነት የመጣ ለውጥ ማሳያ ነው። የቻይና ፈጣን የከተማ መስፋፋት ከፈጣን እድገቷ በስተጀርባ ያለው ሌላው ወሳኝ ነገር ነው። በ1978 የቻይና ሕዝብ 18 በመቶ በከተማ ውስጥ ይኖር እንደነበር ይገለጻል። እንደ አውሮፓውያን አቆጣጠር በ2020 ግን ይህ አሃዝ ከ60 በመቶ በላይ ከፍ ብሏል። በመቶ ሚሊዮኖች የሚቆጠሩ ሰዎች ከገጠር መንደሮች ወደ ከተማ በመሰደድ ለፋብሪካዎች፣ ለግንባታ ፕሮጀክቶችና ለአገልግሎት ኢንዱስትሪዎች ከፍተኛ የሰው ኃይል ግብዓት ሆነዋል። ይህ ፍልሰት የማኒፋክቸሪንግ ዘርፉን ከማቀጣጠል ባለፈም አዲስ የሸማቾች ክፍል በመፍጠር የከተማ ነዋሪዎችንም ብዙ ገቢ በማግኘት ለመኖሪያ ቤት፣ ለዕቃዎችና ለአገልግሎት ብዙ ወጪ በማውጣት የሀገር ውስጥ ፍላጎትን በማሳደግ ለኢኮኖሚ እድገት አስተዋጽኦ ያደርጋል። ራይስ ኦፍ ኤዥያ የተሰኘ ገጽ የቻይና ተአምራዊ እድገት 3 መሰረታዊ ነገሮች ላይ እየተደገፈ ነው ይላል። እነርሱም ኢንቨስትመንት፣ ትምህርትና የቴክኖሎጂ እድገት በማለት ያቀርባቸዋል። እነዚህ ለውጦች ቻይናን በዓለም ላይ ሁለተኛዋ ባለግዙፍ ኢኮኖሚ አድርገዋታል። ከዛም ባለፈ ኢኮኖሚያዊ ለውጡ በፖለቲካዊ ዘርፍ ከፍተኛ ተቀባይነት ያላትና አሜሪካን መገዳደር የሚያስችል እንዳደረጋትም ይገለጻል። ቻይና አሁን እየሄደች ያለችበት የእድገት ፍጥነት በተለይም ጠቅላላ የሀገራዊ ምርት ደረጃዋ 10 ዓመት ባልሞላ ጊዜ ውስጥ የአንደኛነት ደረጃን ከአሜሪካ እንድትረከብ ያስችላታል የሚሉ በርካታ ተንታኞች አሉ። በሌላ በኩል በ40ና 50 ዓመታት እንዲህ አይነት ተአምራዊ ለውጥ ያመጣችውን ቻይና ፈለግ በመከተል ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት ያላቸውን የህዝብ ብዛት፣ ተፈጥሯዊ ሀብትና ቴክኖሎጂን በማጣመር ከዚህ ዓመትም ባነሰ ለውጥ ማምጣት ይችላሉ የሚሉ የኢኮኖሚ ባለሙያዎች አሉ። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከአፍታ ቆይታ በኋላ የሸገር ደርቢን ጨምሮ የኢትዮጵያ ፕሪሚየር ሊግ ጨዋታዎችንና ሌሎች የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ መድን ድርጅት የጀመረው አዲስ ሪፎርም ገና ከጅምሩ በሰራተኞች ዘንድ ቅሬታ መፍጠሩ ተዘገበ። በኢትዮጵያ ኢንሹራንስ ኢንዱስትሪ ትልቁን የገበያ ድርሻ የያዘው መንግስታዊ የኢትዮጵያ መድን ድርጅት በበኩሉ የሪፎርም ስራ በባህሪው ሁሉም ሰራተኞች እኩል ሊያስተናግድ እንደማይችል አስታውቋል። ሷሊህ መሐመድ ተጨማሪ አለው። በኢትዮጵያ ኢንሹራንስ ኢንዱስትሪ ትልቁን የገበያ ድርሻ የያዘው መንግስታዊው የኢትዮጵያ መድን ድርጅት አዲስ ሪፎርም ውስጥ መግባቱ ተዘግቧል። በድርጅቱ የተጀመረው አዲስ ሪፎርም ዋና ዓላማው የድርጅቱ ድርሻ እንደ ኢትዮ ቴሌኮም መሸጥ ለሚያስችል ሂደት ዝግጁ ማድረግ መሆኑ ነው የተነገረው። ሪፎርሙ በኢትዮጵያ የሚገኙ ድርጅቶችን በከፍተኛ የኃላፊነት ደረጃ ለሚመሩ ግለሰቦች የተዘጋጀ የቁጠባ ሂሳብ ሲሆን ከነዚህ ኃላፊነቶች መካከልም ድርጅቱ እንደ ኢትዮ ቴሌኮም የተወሰነ
ባለድርሻውን በሽያጭ የማስተላለፍ ሂደት ብቁ ማድረግ እንደሆነ ተገልጿል። በተጨማሪም መንግስት ኢኮኖሚውን ክፍት ለማድረግ ወስኖ እየተገበረ ባለው ሂደት ውስጥ በቀጣዮቹ ጊዜያት የሚመለከተው የኢኮኖሚ ዘርፍ የኢንሹራንስ ኢንዱስትሪው በመሆኑ በዘርፉ ትልቅ ድርሻ የያዘውን የኢትዮጵያ መድን ድርጅት ለሚመጣው ውድድር ዝግጁ ማድረግ እንደሆነ ተነግሯል። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ ሪፎርሙን ለመተግበር የሚያስችል ስትራቴጂ በድርጅቱ የስራ አመራር ቦርድ እየተቀረጸ መሆኑን ጠቅሰው ስትራቴጂውን የመቅረጽ ተግባር በመገባደድ ላይ በመሆኑ በቅርብ ለውይይት እንደሚቀርብ ተናግረዋል። እስከዚያው ድረስ ደግሞ የድርጅቱ ስራ አመራር ቡድን የሚመጣውን አዲስ ስትራቴጂ ተቀብሎ መፈጸም የሚችል አውድ በተቋሙ ውስጥ ለመፍጠር እየተንቀሳቀሰ መሆኑን ነው የገለጹት። በዚህ ረገድም ብቁ ሰራተኞችን የመመደብና የሚያስፈልጉ ብቃት ያላቸውን አዳዲስ ሰራተኞችን ከውጭ መልምሎ ቅጥር የመፈጸም እንዲሁም የጡረታ ጊዜያቸው የደረሰ ሰራተኞችን በህጉ መሰረት ለማሰናበት እየተሰራ መሆኑን ገልጸዋል። ይሁን እንጂ ድርጅቱን ለተሻለ ውድድር ለማዘጋጀት ተብሎ እየተወሰደ ባለው እርምጃ በድርጅቱ ነባር ሰራተኞች ላይ ቅሬታን መፍጠሩ ሪፖርተር ጋዜጣ አስነብቧል። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ ግን እየተወሰደ ያለው እርምጃ ህጋዊ አሰራርን የተከተለ መሆኑን ገልጸው ድርጅቱ ሪፎርም ለማድረግና በድርጅቱ ውስጥ የነበሩ ችግሮችን ለማረምና ለማስተካከል እየተወሰዱ ያሉት እርምጃዎች ውጤት እያስገኙ መሆኑንም ገልጸዋል። ለድርጅቱ እስከጠቀመ ድረስ ከየትኛውም ድርጅት ብቁ ልምድና አቅም ያላቸውን ሰራተኞች ማምጣት የሚከለክል ህግም ሆነ አሰራር እንደሌለም ነው የተናገሩት። የጡረታ ጊዜያቸው ባለፈና በተነሱ ኃላፊዎች ምትክ አዲስ ቅጥር መካሄዱን ህግ መሰረት በማድረግም 3 የስራ ኃላፊዎች የዓመት ረፍታቸውን እንዲወስዱ መደረጉንም ገልጸዋል። እየተወሰዱ ያሉት እርምጃዎች በድርጅቱ ስራ አመራር ቦርድ ይሁንታ አግኝቶ የተፈጸመ መሆኑን የጠቆሙት ዋና ስራ አስፈጻሚው የሪፎርም ስራ በባህሪው ሁሉንም ሰራተኞች እኩል ሊያስደስት እንደማይችል ተናግረዋል። ክቡራን ተመልካቾች አሁን ማንቸስተር ዩናይትድ ሊቨርፑልን ያሸነፈበትን የላንክሻየር ደርቢን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የሲቢኢ የኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዓመት በዕለተ ቅዳሜ ጅማሮን ሲያደርግ በመጀመሪያ ሳምንት ተጠባቂ የነበረው ሸገር ደርቢ በቅዱስ ጊዮርጊስ አሸናፊነት ተጠናቋል። ሊጉ ጅማሬውን ቅዳሜ ዕለት ሲያደርግ የዓመቱ የመክፈቻ ጨዋታ የሆነው ኢትዮ ኤሌክትሪክ ከሸገር ከተማ ያገናኘው ጨዋታ ሲሆን ኢትዮ ኤሌክትሪክ ለሊጉ እንግዳውን ሸገር ከተማን በጠባብ የግብ ልዩነት 1-0 አሸንፏል። አብነት ተስፋዬ የኢትዮ ኤሌክትሪክ ብቸኛ ግብ ባለቤት ሆነዋል። በሌላ ጨዋታ ለሊጉ እንግዳው ነገሌ አርሲ ከአርባ ምንጭ ከተማ 1-1 ተለያይተዋል። በአዲስ አበባ ስቴዲየም በተደረገው ጨዋታ ሀቢብ ከማል ነገሌ አርሲን ቀዳሚ ያደረገች ግብ ሲያስቆጥር፣ ታምራት እያሱ አርባ ምንጭ ከተማን ያቻነት ግብ ያስቆጠረ ተጫዋች ሆኗል። ውድድሩ በሐዋሳ ስቴዲየምም የተካሄደ ሲሆን ጨዋታዎችን ያከናወኑት ሲዳማ ቡናና ሐዋሳ ከተማ ድል ቀንቷቸዋል። ቅዳሜ ቀን 9 ሰዓት በተደረገው ጨዋታ ውልዋሎ ዲግራት ዩኒቨርሲቲን ያስተናገደው ሲዳማ ቡና ከመመራት በመነሳት 4-1 በሆነ ሰፊ ውጤት በማሸነፍ ዓመቱን ጀምሯል። ምሽት 12 ሰዓት ላይ በተደረገው ጨዋታ ድሬዳዋ ከተማን ያስተናገደው ሐዋሳ ከተማ 2-0 ማሸነፍ ችሏል። በሐዋሳ ዩኒቨርሲቲ ጨዋታው በመከናወኑ ደጋፊዎቻቸውን ያገኙት ሐይቆቹ ቸርነት አወሽና አንጋፋው አጥቂ ጌታነህ ከበደ ባስቆጠሩት ግብ ብርቱካናማዎችን ማሸነፍ ችለዋል። በጨዋታው ከፍተኛ መነሳሳት ያሳዩት ብርቱካናማዎቹ ወደ ጨዋታው መመለስ የሚችሉበትን የፍጹም ቅጣት ምት ቢያገኙ መሐመድ ኑር ናስር ሳይጠቀምበት ቀርቷል። ውድድሩ ትላንትም ሲቀጥል በበርካታ ደጋፊዎች በጉጉት ሲጠበቅ የነበረው ሸገር ደርቢ በቅዱስ ጊዮርጊስ አሸናፊነት ተጠናቋል። ከ17000 በላይ ደጋፊዎች በታደሙበት ጨዋታ ቅዱስ ጊዮርጊስ በአምበሉ አቤል ያለው ግብ በተቀናቃኙን ኢትዮጵያ ቡናን 1-0 ረትቷል። ከ17000 በላይ ደጋፊዎች በታደሙበት ጨዋታ ቅዱስ ጊዮርጊስ በአምበሉ አቤል ያለው ግብ ተቀናቃኙን ኢትዮጵያ ቡናን 1-0 ረትቷል። ከቀናት በፊት በአዲስ አበባ ከተማ ህዳሴ ዋንጫ ሁለቱ ክለቦች መገናኘታቸው የሚታወስ ሲሆን በዕለቱ ቅዱስ ጊዮርጊስ ከመመራት ተነስቶ 3-2 ማሸነፉ ይታወሳል። በሲቢ የኢትዮጵያ ፕሪሚየር ሊግ በመጀመሪያ ሳምንት ጨዋታ ሁለቱ ክለቦች በድጋሚ መገናኘት ሲችሉ ኢትዮጵያ ቡና በማሸነፍ የህዳሴ ከተማ ዋንጫውን ይበቀላል ተብሎ ቢጠበቅም በድጋሚ ቡናማዎቹ ለፈረሰኞቹ እጅ ሰጥተዋል። በትላንቱ ጨዋታ በተለይ በመጀመሪያው አጋማሽ በኳስ ቁጥጥርና ቶሎ ወደ ተቃራኒ ግብ በመቅረብ ኢትዮጵያ ቡና የተሻለ የነበረ ሲሆን ብልጫ ቢኖረውም ግብ ሳያስቆጥር የመጀመሪያውን አጋማሽ አጠናቋል። ከእረፍት መልስ ጫና ፈጥሮ የተጫወተው ቅዱስ
ጊዮርጊስ ሲሆን በ53ኛው ደቂቃ ላይ ኢትዮጵያ ቡናው ግብ ጠባቂ ዳላንድ ኢብራሂም አቤል ያለው ላይ በሰራው ጥፋት በቀጥታ ቀይ ካርድ ከሜዳ ተሰናብተዋል። ያገኙትን የቁጥር ብልጫ ለመጠቀም አብዝተው ጫና መፍጠር የቻሉት ቅዱስ ጊዮርጊሶች በ66ኛው ደቂቃ ጥረታቸው በሰምሮ በአምበሉ አቤል ያለው አማካኝነት ብቸኛዋን ግብ አስቆጥረዋል። ከግቧ መቆጠር በኋላ የአቻነት ግብ ፍለጋ ኢትዮጵያ ቡናዎች በተደጋጋሚ ወደ ተቃራኒ ግብ ክልል ቢደርሱም ኳስና መረብን ማገናኘት ሳይችሉ ጨዋታው በፈረሰኞቹ አሸናፊነት 1-0 መጠናቀቅ ችሏል። በሐዋሳ ዩኒቨርሲቲ ስቴዲየም በተደረገ የትላንት ጨዋታ መቻል ወላይታ ዲቻን 1-0 ማሸነፍ ሲችል ፋሲል ከነማ ከኢትዮጵያ ንግድ ባንክ 1-1 ተለያይተዋል። ከጨዋታዎቹ ባሻገር ለ5 ዓመታት እድሳት እንደተደረገለት የተነገረው የአዲስ አበባ ስቴዲየም አሁናዊ ሁኔታ ለመጫወት የማይመች መሆኑ በግልጽ የሚታይ ሲሆን በዚህ ሁኔታ እንዴት የካፍን ስታንዳርድ ሊያሟላ ይችላል የብዙ ደጋፊዎች ጥያቄ ሆኗል። ሞሮኮ የዓለም ዋንጫ አሸናፊ ሆነች። ሞሮኮ አርጀንቲናን በማሸነፍ ከ20 ዓመት በታች የዓለም ዋንጫ ሻምፒዮን ሆናለች። በቺሊ አስተናጋጅነት ሲካሄድ የቆየው ከ20 ዓመት በታች የዓለም ዋንጫ በሞሮኮ አሸናፊነት ፍጻሜውን አግኝተዋል። ሰሜን አፍሪካዊቷ ሀገር ከአርጀንቲና ጋር ያደረገችው የፍጻሜ ጨዋታ 2-0 በሆነ ውጤት ማሸነፍ ችላለች። በስታዲዮ ናሲዮናል በተደረገው ፍጻሜ ያሲር ዛቢሪ የሞሮኮን ሁለቱንም ግቦች አስቆጥሯል። ዛቢሪ በውድድሩ 5 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። ሞሮኮ ከጋና በመቀጠል ከ20 ዓመት በታች የዓለም ዋንጫን ያሸነፈች ሁለተኛዋ የአፍሪካ ሀገር ሆናለች። ለ24ኛ ጊዜ በተደረገው መድረክ አርጀንቲና ዋንጫውን ለ7ኛ ጊዜ የምታነሳበትን አጋጣሚ ሳትጠቀምበት ቀርታለች። የሞሮኮ ኦትማን ማማ የውድድሩ ምርጥ ኮከብ ተጫዋች ሆኖ ሲመረጥ፣ የአርጀንቲናዊ ሳንቲያኖ ባርቢ ምርጥ ግብ ጠባቂ በመሆን የወርቅ ጓንቱን ወስደዋል። ጋና በ2009 በግብፅ አስተናጋጅነት በተደረገው ከ20 ዓመት በታች የዓለም ዋንጫ ብራዚልን በማሸነፍ ለአፍሪካ የመጀመሪያ የሆነውን ዋንጫ ማንሳቷም ይታወሳል። የስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲከናወኑ የሰሜን ለንደኑ ክለብ አርሴናል፣ ማንቸስተር ሲቲ፣ ቼልሲ እና ማንቸስተር ዩናይትድ ድል ሲቀናቸው ሊቨርፑል ሽንፈት አስተናግደዋል። በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ታላቅ ጨዋታ ማንቸስተር ዩናይትድ ሊቨርፑልን 2-1 በሆነ ውጤት አሸንፏል። በአንፊልድ ሮድ ስቴዲየም በተደረገው ጨዋታ ብራያን ሙቤሞ እና ሃሪ ማጓየር የዩናይትድን የማሸነፊያ ግቦች ማስቆጠር ሲችሉ፣ ኮዲ ጋክፖ የሊቨርፑልን ብቸኛ ግብ ያስቆጠረ ተጫዋች ሆነዋል። የሜርሲሳይዱ ክለብ ሊቨርፑል በፕሪሚየር ሊጉ ብቻ ተከታታይ 3ኛ ጊዜ እንዲሁም በሁሉም ውድድሮች 4ኛ ተከታታይ ሽንፈቱን ሲያስተናግድ፣ ማንቸስተር ዩናይትድ ከ9 ዓመት በኋላ ለመጀመሪያ ጊዜ ሊቨርፑልን ወደ አንፊልድ ሮድ አቅንቶ ማሸነፍ ችሏል። አሰልጣኝ አርኔ ስሎት በአሰልጣኝነት ታሪካቸው ለመጀመሪያ ጊዜ 4 ተከታታይ ጨዋታዎችን የተሸነፉ ሲሆን ሊቨርፑል ከ2014 በኋላ ለመጀመሪያ ጊዜ 4 ተከታታይ ጨዋታዎችን ለመሸነፍ ተገደዋል። አሰልጣኝ ሩበን አሞሪም በአንጻሩ ማንቸስተር ዩናይትድን ከተረከቡ በኋላ ለመጀመሪያ ጊዜ 2 ተከታታይ ሊግ ጨዋታዎችን ማሸነፍ ሲችሉ ሊቨርፑል በሊጉ 15 ነጥብ በመያዝ 4ኛ እንዲሁም ማንቸስተር ዩናይትድ በበኩሉ ማሸነፉን ተከትሎ 13 ነጥብ በመያዝ 9ኛ ደረጃ ላይ መቀመጥ ችሏል። በሌላ የ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በለንደን ደርቢ ከሜዳው ውጪ ከፉላም የተጫወተው አርሴናል ወሳኝ 3 ነጥብ አሳክቶ ተመልሷል። በክራቭን ኮቴጅ በተደረገው ጨዋታ ሊያንድሮ ትሮሳርድ ብቸኛውን የማሸነፊያ ግብ ያስቆጠረ ሲሆን 6ኛ ድላቸውን ያስመዘገቡት መድፈኞቹ ሊጉን በ19 ነጥብ እየመሩ ይገኛሉ። ግብ ጠባቂው ዴቪድ ራያ በሊጉ ለ5ኛ ጊዜ ግብ ሳይቆጠርበት የወጣ ሲሆን ብራዚላዊ ተከላካይ ጋብሪኤል ማጋሌሽ በአርሴናል ማሊያ 20 ግቦች ላይ ተሳትፎ አድርጓል። ማንቸስተር ሲቲ በበኩሉ በሊጉ በሜዳው ኤቨርተንን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። በኢታድ ስቴዲየም በተደረገው ጨዋታ ኤርሊንግ ብራውት ሃላንድ ሁለቱንም ለማንቸስተር ሲቲ የተገኙትን ግቦች በማስቆጠር ሲችል፣ ማንቸስተር ሲቲ ማሸነፉን ተከትሎ በ16 ነጥብ 2ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ቶተንሃም ሆትስፐርስ በሜዳው የኡናይ ኤምሬውን አስቶን ቪላን አስተናግዶ 2-1 በሆነ ውጤት ሽንፈት ሲያስተናግድ፣ ቼልሲ በበኩሉ ወደ ሲቲ ግራውንድ አቅንቶ ኖቲንግሃም ፎረስትን 3-0 በሆነ ውጤት ማሸነፍ ችሏል። የ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በሚደረግ አንድ ጨዋታ ሲጠናቀቅ ምሽት 4 ሰዓት ላይ ዌስትሃም ዩናይትድ በለንደን ስቴዲየም ብሬንትፎርድን ያስተናግዳል። ኖቲንግሃም ፎረስት ሾንዳይችን ለመሾም ንግግር መጀመሩ ተገልጿል። በ8ኛ ሳምንት ከቼልሲው ሽንፈት በኋላ አሰልጣኝ አንጄ ፖስቴኮግሉን ያሰናበተው ኖቲንግሃም ፎረስት ሾንዳይችን ለመቅጠር ንግግር መጀመሩ ተገልጿል። የቀድሞ የበርንሌና ኤቨርተን አሰልጣኝ የነበሩት ሾንዳይችን በአሁኑ ሰዓት ያለ ስራ የተቀመጡ ሲሆን አውስትራሊያዊውን ሰው በመተካት ሲቲ ግራውንድ የሚደርሱበት እድል ሰፊ መሆኑ ተገልጿል። ኖቲንግሃም ቀደም ብሎ ስሙ ከጣሊያናዊ አሰልጣኝ ሮቤርቶ ማንሲኒ ጋር ሲያያዝ ቢቆይም አሁን ግን በሊጉ ልምድ ያላቸውን
ሻንዳይችን ለመሾም ስለመቃረቡ ተዘግበዋል። ኖቲንጋም ፎረስት አሰልጣኝ አንጂ ፖስቴኮግሉን የሾማቸው በቶተናም ያሳኩትን ዋንጫ ተመልክቶ እንደነበር ቢገለጽም አሰልጣኙ በቶተናም 17ኛ ደረጃን ይዘው በሊጉ የጨረሱበትን ታሪክ ሊደግሙ እንደሚችሉ በመስጋት እንዳሰናበቷቸው ተነግሯል። ካደረጓቸው 8 ጨዋታዎች አንዱንም ማሸነፍ ያልቻሉት አንጂ ፖስቴኮግሉ ከ39 ቀናት በኋላ ጓዛቸውን ጠቅልለው ከሲቲ ግራውንድ ለመባረር ተገደዋል። ሻንዳይች ኖቲንጋምን የሚረከቡ ከሆነ በሊጉ ጅማሩ የክለቡ 3ኛው አሰልጣኝ ይሆናሉ ተብሏል። አሰልጣኙ በፕሪሚየር ሊጉ 332 ጨዋታዎችን አድርገው 147 ጨዋታዎችን ሲሸነፉ 93 ጨዋታዎችን አሸንፈው 91 ጨዋታዎችን በአቻ ውጤት አጠናቀዋል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።